ኦኬ የመጀመሪያው ጥያቄ ምንድነው የተሰጠን? ኮምፕሌክስ ነምበር ተሰጥቶናል z is equal to 3 minus 4i ዘን ይህን ኤክስፕሬሽን ሲምፕሊፋይ እንድናደርግ ነው የተፈለገው። ምንድነው ኮምፕሌክስ ነምበሩ z is equal to 3 minus 4i ነው የሚለው። ኦኬ so things to be simplified is that ኤክስፕሬሽኑ ምንድነው z minus z bar over 2i, right? So this is given by replacing z, that is z is 3 minus 4i no, and minus the z bar is, if z is 3 minus 4i, z bar is 3 plus 4i. Okay, so replacing here z bar or the conjugate of the complex number, which is 3 plus 4i, okay, over 2i, then that is 3 minus 4i minus 3 minus 4i. Okay, so 3 by 3 by the way 2i አለ እዚህ። okay, so this is equal to minus 8i, 4i minus 4i is 8i ነው። okay, 2i which is minus 4, right? I ጋር ይጣፋና minus 4 ይሆናል። okay, so the answer is D. okay, ሌላው ሁለተኛው ጥያቄ ነው። ሁለተኛው ጥያቄ ሪሌሽን ነው የተሰጠው። ከዛ ሪሌሽን ፈንክሽን የሆነውን መምረጥ ነው። which one of the following relation is function? obviously ይሄ ፈንክሽን አይደለም። ኦኬ ምክንያቱም አንድ ተደጋግሟል፣ አንድ ተደጋግሟል። ኦኬ ይሄም ፈንክሽን አይደለም። ኔጌቲቭ አንድ ተደጋግሟል ከአንድ በላይ። እዚህ ጋርም ኔጌቲቭ አንድ አለ፣ ኔጌቲቭ አንድ አለ። ኦኬ እዚህ ጋርም አንድ ተደጋግሟል፣ ራይት? ኔጌቲቭ አንድም ተደጋግሟል። ሶ ሲም አይደለም። ብቸኛው ሪሌሽን ፈንክሽን የሆነው ሪሌሽን ኤ ነው ማለት ነው፣ ራይት? ምክንያቱም ሎጂኩ ምንድነው? ኤክስ ኮማ ዋይ such that y is a father of x. okay, አንድ አባት ልጆች ቢኖሩት ማለት ነው። ኤክስ ልጅ፣ ሰም ደብሊው የሚባል ልጅ፣ አር የሚባል ልጅ ቢኖረው ኦኬ ሶ እንግዲህ አንድ ልጅ ሁለት አባት ሊኖረው አይችልም ማለት ኤን ኤፍ ብንል ኦኬ ኤክስ ኤፍ ሌላ ኤፍ አይኖርም፣ ራይት? ሶ ዋን ቱ ዋን ነው። ሶ ደብሊው ኤፍ ምናልባት ኢንቨርሱ ነው። ኦኬ ምን ማይሆነው ፈንክሽን ማይሆነው አርኤፍ ኦኬ አርኤፍ and so on. so obviously ምንድነው ማለት ነው? የኛው ፈንክሽን ነው ማለት ነው። because each person x has exactly one father, so it is function ነው ማለት ነው። ሌላው one to oneness ነው። the third question is that which one of the following is one to one function? so obviously this one is one to one function. it is linear function, right? it is linear function which is like this with oblique line, right? straight oblique line. so ይሄንን horizontal line ቴስት ብታደርጉት አንድ ጊዜ ብቻ ነው የሚነካው። so one to one ነው ማለት ነው። ኦኬ ላን ኤክስም እንደዛው one to one ነው። ሎጋሪትሚክ ፋንክሽን ነው አይደል? ያ ላን ኤክስ ማለት ነው y is equal to ላን ኤክስ ማለት ነው log of x to the base e ማለት ዩለር ኮንስታንት 2 point something ነው፣ right? so 2 point something ደግሞ ከአንድ ይበልጣል። ስለዚህ somewhere እዚህ ጋር አለ። ኦኬ somewhere እዚህ ጋር ይኖረናል ማለት ነው። ኦኬ የዋይን ዋጋ 0 ብናደርግ በአንድ ነው። የትኛውም የሎጋሪዝም ፈንክሽን ኦፍ ዘ ፎርም ዚስ የሚያቋርጠው በአንድ ነው፣ ኤክስ አክሲስን፣ ራይት? ልክ ኤክስፖኔንሻል ፈንክሽን ዋይ አክሲስን በአንድ እንደሚያቋርጠው ማለት ነው። ስለዚህ ኦብጀክቲቫችን ግን የለን ፈንክሽን ዋን ቱ ዋን ነው የሚለው ለን ፈንክሽን ሎጋሪዝም ፈንክሽን ኦፍ ዘ ፎርም log x to the base a ነው አይደል? so ላይን ስትሬት ላይን እንትን ብንል it fulfills the horizontal line test ማለት ነው። so it is one to one
ይህም እንደዛው ዋን ቱ ዋን ነው። ዘ ኦንሊ ፋንክሽን ዊች ኢዝ ኖት ዋን ቱ ዋን ኢዝ ትሪጎኖሜትሪክ ፋንክሽን። ኦኬ ትሪጎኖሜትሪክ ፋንክሽን ሳይን ፋንክሽንን ብትወስዱ ኦኬ ሳይን ፋንክሽንን ብትወስዱ በዜሮ ያልፋል። ኦኬ ከዛ እዚህ ጋር በፓ ያቋርጣል። ኦኬ በቱ ፓ ያቋርጣል። እንደዚህ እያለ ይሄዳል። በዚህ ሳይድም እንዲመጣና በኔጌቲቭ ፓ ያቋርጣል። ኦኬ በቱ ፓ ያቋርጣል እያለ ይቀጥላል። ራይት አሁን ሆሪዞንታል ላይን ብትሰሩ ኦኬ እንደዚህ ያቋርጥ ብዙ ጊዜ ነው የሚያቋርጠው። ሆሪዞንታል ላይን ከአንድ በላይ ግራፉን ማቋረጥ የለበትም። አንድ ፈንክሽን ዋን ቱ ዋን ሊባል ማለት ነው። ኦኬ ሶ ሳይን ፈንክሽን ደግሞ ቫይብራቶሪ ሞሽን ነው። ራይት ቫይብራቶሪ ሞሽን ነው። ሪፒትስ ኢትሰልፍ አት ሰም ፔሪድ ራይት ሶ ዋን ቱ ዋን ያለው ነው ቢ ነው ማለት ነው። ኦኬ በዚህ መልኩ ትመልሳላችሁ። ኦኬ ሁለተኛው ጥያቄ ምንድነው? ቀጥሎ ያለው ጥያቄ ምንድነው የሚለን? አራተኛው ጥያቄ ፈንክሽን ተሰጥቶናል። ኤፍ ኦፍ ኤክስ ተሰጥቶናል። ምንድነው ኤፍ ኦፍ ኤክስ የተሰጠን? 5x ማይነስ 3 ተሰጥቶናል። ኦኬ ኤንድ ጂ ኦፍ ኤፍ ኦፍ ኤክስ ደግሞ ተሰጥቶናል። ጂ ኦፍ ኤፍ ኦፍ ተሰጥቶናል which is also linear ነው የተሰጠን። ኦኬ አንድ ፈንክሽን ተሰጥቶናል። የዛ ፈንክሽን ከሌላ ፈንክሽን ጋር ኮምፖዝድ ሆኖ ሊነር ነው። ሶ የማይታወቀው ፈንክሽን ጂ ኦፍ ኤክስ ነው። ጂ ኦፍ ኤክስን ፈልጉ ነው። ነሰሰርሊ ጂ ኦፍ ኤክስም ሊነር ፈንክሽን ነው የሚሆነው ማለት ነው። ኦኬ ግን አናውቀውም ኤግዛክትሊ ሊነር ፈንክሽን። በዚህ መልኩ እንወስድና ኮንስታንቶቹን ከፈለግን በኋላ ኮንስታንቶችን አግኝተን ተክተን እናገኘዋለን ማለት ነው። ኦኬ ሶ ኮምፖዚሽን ፈንክሽኑ ኤፍ ኦፍ ጂ ኦፍ ኤፍ ኦፍ ኤክስ ነው። ኤፍ ኦፍ ኤክሳችሁ ማን ነው? 5x ማይነስ 3 ነው። ራይት ሶ ይሄንን የት እናስገባለን? እዚህ ጋር እናስገባለን ማለት ነው። ኦኬ ይሄ ማለት ደግሞ ምንድነው? ጂ ኦፍ ኤፍ ኦፍ ኤክሳችሁ ነው የተሰጠው። ተሰጥቶ የሆነ ዋጋ አለ ይሄው ያለ። ግን ከዛ በፊት ይሄንን የት ማስገባት አለብን? እዚህ ማስገባት አለብን። 5x ማይነስ 3 ኦኬ ፕለስ ቢ ኦኬ ኢዝ ኢኳል ቱ 5x ፕለስ 7 ራይት ኮምፖዚሽን ፈንክሽኑ ተሰጥቶናል ኦልሬዲ። ይሄ ስለተሰጠን ማለት ነው። ኦኬ ሶ ምን እንላለን ማለት ነው? እዚህ ጋር ያለን ነገር አለ። ኦኬ ሁለቱ እኩል ናቸው። እዚህ ሁለቱ እኩል ናቸው። ሌፍት ሃንድ ሳይድ ላይ ያለውና እዚህ ጋር ራይት ሃንድ ሳይድ ላይ ያለው እኩል ነው። ሌፍት ሃንድ ሳይድ ኢዝ ኢኳል ቱ ራይት ሃንድ ሳይድ ራይት። ሌፍት ሃንድ ሳይዳችን ላይ ማን አለ? 5ax እናባዛው ማይነስ 3a ፕለስ b ኦኬ ራይት ሃንድ ሳይድ ላይ ደግሞ 5x ፕለስ 7 አለ ማለት ነው። ሶ ሁለቱ እኩል ናቸው ማለት በዚህ በኩል ያለው የኤክስ ኮኤፊሽንት እዚህ ካለው ከኤክስ ኮኤፊሽንት ጋር እኩል ነው። ኦኬ በሌፍት ሃንድ ሳይድ ላይ ያለው ኮንስታንት በራይት ሃንድ ሳይድ ላይ ካለው ኮንስታንት ጋር እኩል ነው። ሶ እንደዛ አድርገን እንሰራለን ማለት ነው። ኦኬ ይሄኛውን እንስራ። 5a is equal to ኦኬ 5 and minus 3a plus b is equal to 7 ኦኬ እዚህ ጋር a is equal to 1 ነው and ኤን ምን አግኝተናል? እዚህ ጋይስ አንድ አግኝተናል አይደለ? ሶ ማይነስ 3 ፕለስ ቢ ኢዝ ኢኳል ቱ 7 እቺ ማይነስ 3 ወደዛ ስትሄድ ፖዚቲቭ ነው የምትሆነው። when we shift negative 3 into opposite direction it gonna be positive, therefore b gonna be 7 plus 3 right? so b is 10 so ኤንም ማገኘን ቢንም ማገኘን ማለት ነው። ሶ ሌት ያልንበት ቦታ ላይ እንሄድና እንላለን ማለት ነው። ጂ ኦፍ ኤክሳችን ምን ብለን ነበር? ኤክስ ፕላስ ቢ ብለን ነበር። ሶ ኤ ቦታ ላይ አንድ እናስገባለን ኤክስ ይሆናል። ቢ ቦታ ላይ ደግሞ 10 እናስገባለን ማለት ነው። ኦኬ ሶ ዘ አንሰር ኢዝ ኤ ይሆናል ማለት ነው። ሶ ፓውዝ እያደረጋችሁ ይሄንን አሰራሩን እንግዲህ የተወሰነ
ቦታ እንትን የማለት ነገር አለ፣ እናስተካክላለን ማለት ነው። ሰው ወደሚቀጥለው ይሄኛውን አጠፋውና ወደሚቀጥለው እንሄዳለን። የሚቀጥለው ምንድን ነው የሚለው when if one is a zero of the polynomial function, okay, the polynomial function x cubed plus 3x squared plus bx plus 4, then what is the value of what b ነው እያለ ያለው። በጣም ቀላል ጥያቄ ነው። የፖሊኖሚያል ፋንክሽን ቴረም እንጠቀማለን ማለት ነው። እንግዲህ ፖሊኖሚያል ፋንክሽን ቴረሞች አሉ። the theorems you have to remember them all. theorems on polynomial function ቴረሞች አሉ። polynomial functions, okay, theorems አሉ። okay, so polynomial function generally in the form of an x to the power of n, an x to the power of n, an minus 1 x to the power of n minus 1 plus dot dot plus a naught, okay, where the leading coefficient is an and the degree is n and the constant term is a naught ነው አይደለ? so ቴረሞች አሉ። ኦኬ አንዱ ቴረም ፋክተር ቴረም ነው። ፋክተር ቴረም ምንድነው የሚለው? ይሄን p of x ብንል ጋይስ ፋክተር ቴረም ምንድነው የሚለው? x minus r የp of x ፋክተር ከሆነ ኦኬ ፋክተር ከሆነ then p of r ምን ይሆናል? ዜሮ ይሆናል ማለት ነው። ኦኬ this is factor theorem. ኦኬ ሌላው ደግሞ ሎኬሽን ቴረም አለ። የሆነ ኢንተርቫል ተሰጥቶን where a and b are an element of real number and a is less than b, then that is p of a times p of b less than 0 ከሆነ አንድ ሩት አለ፣ አትሊስት አንድ ሪል ሩት አለ በዚህ መካከል እንላለን ማለት ነው። ኦኬ ሌላው ኮንጁጌት ኮምፕሌክስ ሪሜይንደር ቴረም ምናምን የሚሉ አሉ። እነዛን ነገሮች ጀስት ሪቫይዝ አድርጓቸው፣ በጣም ጠቃሚ ናቸው። ኦኬ so having said this one, now let's go to this question. Then number it is number 5. ምንድነው የሚለው? ዜሮ ማን ነው? አንድ ነው። ኦኬ እንግዲህ አንድ ዜሮ ከሆነ የማን one is zero of p of x ነው እየተባለው። ያ ማለት ምን ማለት ነው? p of 1 is equal to 0 ማለት ነው። ዜሮ ማለት ሩት ማለት ነው። ሩት ማለት ደግሞ የኤክስ ዋጋ ነው፣ ፈንክሽናል ቫሉን ዜሮ የሚያደርግ። ኦኬ ሶ ኤክስ ቦታ ላይ ገባና ፋንክሽኑን ምን ያደርገዋል? ዜሮ ያደርገዋል። ያ ምን ይባላል? ዜሮ ወይም ዜሮ ኦፍ ፒ ወይንም ሩት ኦፍ ፒ ይባላል። ራይት። ስለዚህ ፒ ኦፍ 1 is given by 1 plus 3 into 1 cube ነው by the way እዚህ square b1 plus 4 is equal to 0 guys. this is equal to እዚህ ጋር 1 plus 1 ነው አይደል? እዚህ 1 ነው የሚሆነው፣ 3 ነው የሚሆነው፣ b ነው የሚሆነው፣ 4 ነው የሚሆነው፣ ይሆናል 0። ኦኬ እነዚህ ቁጥሮችን እንደምራችሁ 3 plus 1 is what? 4 plus 4 is 8 so b plus 8 ይሆናል ማለት ነው is equal to 0። b ነው የምናገኘው፣ አገኘው የተባለው b ለማግኘት 8ን ወደዚህ እናሻግራት ኔጌቲቭ 8 ይሆናል ማለት ነው። ኦኬ b is ኔጌቲቭ 8 ይሆናል ማለት ነው። ወደሚቀጥለው ጥያቄ እንሄዳለን፣ ቶሎ እንላለን። ወደሚቀጥለው ጥያቄ ስንሄድ ምንድነው? ሎጋሪዝሚክ ፋንክሽን ሎጋሪዝሚክ ኢኩዌሽን ነው ጋይስ የተሰጠው እዚህ ጋር። ሎጋሪዝሚክ ኢኩዌሽን በጣም ቀላል የሚባል ነገር ነው። ራይት that means and the 2y of log of x to the base 3 is equal to log of 6 minus x to the base 3 ነው የተባለው። ኦኬ በነገራችሁ ላይ ሎጋሪዝም ድሮፕ ለማድረግ ወይም ፕሮፐርቲ ለመጠቀም to the base a is equal to log of b to the base y to the base a። ኦኬ ተመሳሳይ ቤዝ ነው ያለው። ኦኬ ስለዚህ ሎጋሪዝሙን ትታችሁ ምን ታደርጋላችሁ? ኤክስን ከዋይ ጋር እንደዚህ ስታገኙ ያ ማለት ኤክስ ከዋይ ጋር እኩል ነው ማለት ነው። ያንን ፕሮፐርቲ ነው የምንጠቀመው እዚህ ጋር። ምን እናደርጋለን? እቺን እንጻፋት። ምንድነው የምናደርጋት? log of x to the base 3 twice log of አይደል የተባለው is equal to log of
6 ማይነስ ኤክስ ቱ ዘ ቤዝ አሁንም 3 ይችኛዋን ወደዛ ወደ ላይ እናመጣታለን። ምክንያቱም እንደዚህ አይነት ፕሮፐርቲ ስላለ ማለት ነው ጋይስ። ሎግ ኤን ታይምስ ሎግ ኤክስ ቱ ዘ ቤዝ ኤ እንዴት ይሆን እንዲህ ይጻፋል ማለት ነው። ሎግ ኤክስ ዘ ፓወር ኦፍ ኤን ቱ ዘ ቤዝ ኤ ስለሚጻፍ ይችንቱ ወደዚህ የኤክስ ኤክስፖነንት እናደርጋታለን። ራይት ሶ ሎግ ኦፍ ኤክስ ዘ ፓወር ኦፍ 2 ኖት ኤን ቱ ዘ ቤዝ 3 is equal to log of 6 minus x to the base 3 so ይሄኛውን ሩል እንጠቀማለን ማለት ነው ጋይስ። log of x to the base a log of y to the base a then እንደዚህ ከሆነ if እንደዚህ ከሆነ x ይሆናል y የሚለውን እንጠቀማለን አይደል። so ሎጋሪዝሙን ድሮፕ እናደርግና ምን እናደርጋለን x square is equal to 6 minus x እናደርጋለን ማለት ነው። ከዛ በኋላ ወደ ኳድራቲክ ኢኩዌሽን መጣለን። ወደ ኳድራቲክ ኢኩዌሽን ኔጌቲቭ ኤክስ ወደዚህ እናምጣት፣ ስድስትንም እናምጣው። ኔጌቲቭ ኤክሱ ፖዚቲቭ ኤክስ ይሆናል። ስድስት ሲመጣ ኔጌቲቭ ፖዚቲቭ ስለነበረ በዛ ሳይድ ወደዚህ ሲሻገር ኔጌቲቭ ይሆናል ማለት ነው። ኦኬ ስለዚህ ሁለት ቁጥሮች እንፈልጋለን። ብዜታቸው ኔጌቲቭ 6 ነው። ሰማቸው ደግሞ ፖዚቲቭ 1 ነው። የኤክስ ኮኤፊሽንት ነው ሰሙ። ኦኬ ብዜቱ ኮንስታንት ነው። ሰሙ ደግሞ የኤክስ ኮኤፊሽንት ነው። የኤክስ ኮኤፊሽንት እዚህ ጋር 1 ነው። ይኸውላችሁ ሁለት ቁጥሮች ኤ እና ቢ ብንላቸው ብዜታቸው ኔጌቲቭ 6 ነው። ኦኬ ድምራቸው ደግሞ ፖዚቲቭ 1 ነው። ሶ በቀላሉ 3 እና ኔጌቲቭ 2 ማለት እንችላለን። 3 እና ኔጌቲቭ 2 3 እና ኔጌቲቭ 2 ሲባዙ ኔጌቲቭ 6 ይሰጣሉ። 3 እና ኔጌቲቭ 2 ሲደመሩ ፖዚቲቭ 1 ነው። የስ ሶ መልሳችን ምንድነው? ፋክቶራይዜሽን ፎርማችን ምንድነው? ኤክስ ማይነስ 2 እና ኦኬ ኤክስ ፕላስ 3 ይሆናል ማለት ነው። ሶ መልሳችን ምን ይሆናል? ኤክስ ይሆናል 2 ኤክስ ይሆናል ማይነስ 3 ይሆናል። ኦኬ ሶ ይሄን አንቀበልም ማለት ነው። ለምን መሰላችሁ ጋይስ? እዚህ ጋር ኦሪጂናል ኢኩዌሽኑ ጋር ብንሄድ እዚህ ጋር የሚጻፈው ነገር ፖዚቲቭ ነው መሆን ያለበት። እዚህ ጋር ኔጌቲቭ 3ን ብናስገባ አንዲፋይንድ ነው። ፖዚቲቭ ቁጥርን ነው የሚቀበለው ይሄ ሲስተም፣ ይሄ ሎጋሪዝም ኢኩዌሽን ሲስተሙ ማለት ነው። ዜርፎር ሶሉሽን ሴት ኢዝ ዘ ሴት ኮንቴኒንግ ፖዚቲቭ 2 ኦንሊ ኦኬ ነው የምንለው ራይት። ፖዚቲቭ 2 ኦንሊ ዌር ኢዝ ፖዚቲቭ 2? ፖዚቲቭ 2 ኢዝ ኦን ዲ ራይት። ኦኬ እያለን እንቀጥላለን ማለት ነው። ኦኬ እንግዲህ ቦታ ስለማይበቃን የማጥፋት ነገር እየተካሄደ ነው። ኦኬ ሶ ቪዲዮን ፓውዝ እያደረጋችሁ መከታተል ትችላላችሁ። እንግዲህ ኮቴክስ እዚህ ጋር ተሰጥቷል ጋይስ። እንግዲህ ትሪጎኖሜትሪክ ፈንክሽን አይደንቲቲ፣ ፓይታጎሪያን አይደንቲቲ ያለ፣ ኮፈንክሽን አይደንቲቲ ያለ፣ ዲ ኮሽንት አይደንቲቲ ያለ፣ ኦኬ ሪስፖሪካል አይደንቲቲ ያለ። እነዛን አይደንቲቲዎች ማወቅ በጣም ተገቢ ነው። ኦኬ እንግዲህ ትሪጎኖሜትሪክ ፈንክሽንስ የራይት አንግል ትሪያንግል ሬሾ ጋር ተዛማጅነት ያላቸው ናቸው። የራይት አንግል ትራያንግል የሳይድ ሬሾ ናቸው ራይት። ሶ ለምሳሌ እዚህ ጋር ኮት ተሰጥቶናል። ኮት ማለት ምን ማለት ነው? ኮት ኦፍ ኤክስ ኔጌቲቭ ተሰጥቶናል። ያ ማለት ምን ማለት ነው? ኮስ ኦፍ ኤክስ ኦቨር ሳይን ኦፍ ኤክስ ማለት ነው። ምክንያቱም ኮት ማለት የታንጀንት ሪስፖሪካል ስለሆነ ነው ጋይስ። 1 ኦቨር ታንጀንት ኦፍ ኤክስ ስለሆነ ነው -1/2 ኦኬ። ታንጀንት ማለት ደግሞ ሳይን ኦፍ ኤክስ ኦቨር ኮስ ኦፍ ኤክስ ነው -1/2 ኦኬ። ሶ ይሄን ወደ ላይ ሲወስደው ምንድነው የሚሆነው? ኮስ ኦፍ ኤክስ ኦቨር ሳይን ኦፍ ኤክስ ይሆናል ማለት ነው። ስለዚህ ኮስ ኦፍ ኤክስ ኦቨር ሳይን ኦፍ ኤክስ ኦኬ። ኮስ ኦፍ ኤክስ ኦቨር ሳይን ኦፍ ኤክስ -1/2 ነው። -1/2 ነው። ግን እዚህ ጋር አያችሁ ኮሳይን ኦፍ ኤክሱ ፖዚቲቭ ነው። እንግዲህ አንድ ነገር መረዳት እንችላለን። ኮሳይን ፖዚቲቭ የሆነበት ኳድረንት ወይራስ ሳይን ደግሞ ኔጌቲቭ የሆነ ማለት ኮስ ኦፍ ኤክስ ኦቨር ሳይን ኦፍ ኤክስ ሰምቲንግ ኔጌቲቭ ነው አይደል? ኔጌቲቭ ነው እዚህ ጋር የምናየው። ኮሳይን ፖዚቲቭ ከሆነ ኔጌቲቭ እንዲሆን ያደረገው ሳይን ነው ማለት ነው። ስለዚህ ኮሳይን ፖዚቲቭ ሆኖ ሳይን ኔጌቲቭ የሆነበት ኳድራንት ፎርዝ ኳድራንት ነው የሚሆነው ማለት ነው ጋይስ። ሶ ወደ ፎርዝ ኳድራንታችን እንሄዳለን። ፎርዝ ኳድራንት
ሶ ኢን ዘ ፎርዝ ኳድራንት ምን አለን ማለት ነው? ሶሪ ኦኬ ሶ ሰም አንግል some right angle triangle where the right angle is this one. Okay? እሱን ቼክ ማድረግ እንችላለን ጋይስ። ሶ የዋይ ዋጋ ስንት ነው? ኦር የዋይ ዋጋ የኤክስ ዋጋ የሚለውን ነገር ለማስላት ቀጥታ የተሰጠንን እናያለን። ኮት ኦፍ ኤክስ ማይነስ ዋን ኦቨር ቱ ዘን ቅድም እንዳልኳችሁ ኮት የታን ሪስፖሪካል ስለሆነ ኢሚዲየትሊ እንደዚህ መውሰድ እንችላለን። ታን ኦፍ ኤክስ ኢዝ ኢኳል ቱ ኔጌቲቭ ቱ ማለት ምክንያቱም ኮት ኢዝ ዋን ኦቨር ታን ስለሆነ ኦኬ ታንን ወደ ላይ ሳወጣ ሁለትን ወደ ላይ አወጣና ሁለት አንደኛ ማለት ኔጌቲቭ ሁለት አንደኛ ማለት እችላለሁ ራይት። ስለዚህ የታን ዋጋ እዚህ ጋር ቲታ ብንል ታን ምን ማለት ነው? ኦፖዚት ሳይድ ኦቨር ሶ ሂር ኔጌቲቭ ቱ ኢዝ ዜር ኦኬ ኦፖዚት ሳይድ ኦቨር ኦኬ ኦፖዚት ሳይድ ኢዝ ፖዚቲቭ ቱ ዛት ኢዝ ሌንግዝ ስለሆነ ነው ቱ የምለው ኤንድ ዋን ራይት ኤኒሃው ሶ እንትኑ ይሄኛው ሌንግዝ አሩ ከዚህ እስከዚህ ያለው ደግሞ ሃይፖትነስ ስለሆነ ኔጌቲቭ ቱ ዘ ሆል ስኩዌር ፕላስ ዋን ዘ ሆል ስኩዌር which is ምንድን ነው የሚሆነው? ፎር ፕላስ ዋን ይሆናል ማለት ነው። 5 ይሆናል ማለት ነው። ኦኬ ሶ ስለዚህ እንትናችን ምንድን ነው? ሃይፖትነሳችን 5 ሆነ ማለት ነው። ሃይፖትነሳችን 5 ነው። ኦኬ ሃይፖትነሳችን 5 ነው። ሶ የተጠየቅነው ምንድን ነው? ኮሴከንት ነው። ኮሴከንት ማለት ደግሞ ምን ማለት ነው? ኮሴከንት ኦፍ ኤክስ ነው የተጠየቅነው። ዛት ሚንስ ዋን ኦቨር ዋት ሳይን ኦፍ ኤክስ ማለት ነው። ኦኬ ሳይን ኦፍ ኤክስ ደግሞ ምንድን ነው? በእንትናችን መሰረት ኦፖዚት ሳይድ ኦቨር ዋት ኦፖዚት ሳይድ ኦቨር ሃይፖትነስ ነው። የዚህ አንግል ኦፖዚት ሳይዱ ማን ነው? የዚህ አንግል ኦፖዚት ሳይዱ የዚህ የቴታ ኦፖዚት ሳይዱ ይሄ ነው። ሶ ይሄኛው ዲስተንስ which is -2 over what? -2 over ሩት 5 ነው ማለት ነው። ኦኬ ሩት 5 ነው ማለት ነው። ሶ ምንድነው ይሄ 1 ኦቨር -2 ኦቨር ሩት 5 ማለት ነው ኔጌቲቭ ሩት 5 ኦቨር 2 ማለት ነው። ኦኬ ስለዚህ ኮስ ኦፍ ኤክሳችን ምን ይሆናል ማለት ነው? ኔጌቲቭ ሩት 5 ኦቨር ይሆናል ማለት ነው። ሌላው እንግዲህ የሃይፐርቦሊክ ፈንክሽን ነው። የተጠየቀው እዚህ የተሰጠን ሃይፐርቦሊክ ፈንክሽን ኦፍ ታንጀንት ነው። ኦኬ ታንጀንት ሃይፐርቦሊክ ነው የተሰጠን። ታንጀንት ሃይፐርቦሊክ ማለት ኦኬ እዚህ ጋር ሳይን ኦፍ ሃይፐርቦሊክ ኦፍ ኤክስ ኦቨር ሳይን ኦፍ ሃይፐርቦሊክ ኦፍ ኤክስ የትሪጎኖሜትሪ አናሎጂ ነው የሚወስዱት። ኦኬ ታን ኤክስ ምንድነው የሚሆነው? ሳይን ኤክስ ኦቨር ኮስ ኤክስ ነው ትሪጎኖሜትሪ ላይ። ሶ ሃይፐርቦሊክ ፈንክሽን ላይም እንደዛ ነው። ኦኬ ሶ ዚስ ኢዝ 1 ኦቨር 2 ብሎናል። ኦኬ ከዛ በኋላ ይሄንን ኮንዲሽን ሰጥቶን ምንድነው ኮሰከንት ሃይፐርቦሊክ ኤክስ ነው የተጠየቀው። ሶ ፈርስት በነገራችሁ ላይ ኮሰከንት ሃይፐርቦሊክ ኤክስ እንግዲህ የትሪጎኖሜትሪ አናሎጂ ወይም የትሪጎኖሜትሪ እንትንስ ሲስተም ስለሚጠቀም ተመሳሳይ ፓተርን ነው የሚጠቀመው። ሳይን ሃይፐርቦሊክ ኦፍ ኤክስ ነው የሚሆነው። መጀመሪያ ሳይን ሃይፐርቦሊክ ኦፍ ኤክስን ካገኘን ኮስ ሃይፐርቦሊክ ኦፍ ኤክስን ማግኘት፣ ኮሰከንት ሃይፐርቦሊክ ኦፍ ኤክስ ማግኘት ቀላል ነው። 1 ኦቨር 2 እያለን ነው። ስለዚህ ኢንስቴድ ኦፍ ሳይን ሃይፐርቦሊክ ኦፍ ኤክስ ምን መጻፍ እንችላለን ማለት ነው? ኦኬ ኢንስቴድ ኦፍ ሳይን ሃይፐርቦሊክ ኦፍ ኤክስ ኢንስቴድ ኦፍ ክሪስ ክሮስ እናደርግ ማለት ነው። ኮስ ሃይፐርቦሊክ ኦፍ ኤክስ ኢዝ ኢኳል ቱ ትዋይስ ኦፍ ሳይን ሃይፐርቦሊክ ኦፍ ኤክስ። ኦኬ ሶ ይሄን ይዘን አንድ እንትን አለን። ኦኬ የሃይፐርቦሊክ ፋንክሽን አይደንቲቲ አለ። ምንድነው አይደንቲቲ የሚለው? ኮሳይን ኦፍ ሃይፐርቦሊክ ስኩዌር ኤክስ ኮሳይን ኦፍ
ሃይፐርቦሊክ ስኩዌር ኤክስ ማይነስ ሳይን ኦፍ ሃይፐርቦሊክ ስኩዌር ኤክስ ኢዝ ኢኳል ቱ 1 የሚል አለ። ኦኬ ሶ ኮሳይን እንግዲህ እንዳያችሁት ምንድን ነው? ኮሳይን ኦፍ ሃይፐርቦሊክ ኤክሳችን ምንድን ነው? ትዋይስ ኦፍ ሳይን ኦፍ ሃይፐርቦሊክ ኤክስ ነው። ኦኬ ዘ ሆል ስኩዌር ማይነስ ሳይን ኦፍ ሃይፐርቦሊክ ስኩዌር ኤክስ ኢዝ ኢኳል ቱ 1። ይሄ ፎር ሳይን ኦፍ ሃይፐርቦሊክ ስኩዌር ኤክስ ማይነስ ሳይን ኦፍ ሃይፐርቦሊክ ስኩዌር ኦፍ ዋት ኤክስ ይሆናል 1 ይሆናል ማለት ነው። ኦኬ ሲምፕላይዝ ኢዝ ኢኳሊቲ በዚህ ሳይድ ስላለ ስለዚህ ሳይን ሃይፐርቦሊክ ኤክስ ሳይን ሃይፐርቦሊክ ኤክስ ተመሳሳይ ስለሆኑ 3 ሳይን ሃይፐርቦሊክ ስኩዌር ኤክስ ኢዝ ኢኳል ቱ 1። ኦኬ ሶ ኦቨር 3 ስናደርገው ሳይን ሃይፐርቦሊክ ኤክስ ስኩዌር ኤክስ ኢዝ ኢኳል ቱ 1 ኦቨር 3 ይሆናል ማለት ነው። ኦልሬዲ ምንድነው ይሄኛውን ስናደርገው ሳይን ሃይፐርቦሊክ ኤክስ ኢዝ ኢኳል ቱ 1 ስኩዌር ሩት ኦፍ ዋት ፕላስ ኦር ማይነስ ስኩዌር ሩት ኦፍ 1 ኦቨር 3 which is ፕላስ ኦር ማይነስ 1 ኦቨር ሩት 3 ይሆናል ማለት ነው። ኦልሬዲ ሳይን ሃይፐርቦሊክ ኤክስ ፖዚቲቭ ስለተባለ ማይነሱን ትተን ፕላሱን እንወስዳለን። ፕላሱን ስንወስድ ምን ይሆናል ማለት ነው? ሳይን ሃይፐርቦሊክ ኦፍ ኤክስ ኢዝ 1 ኦቨር ሩት 3 ይሆናል ማለት ነው። 1 ኦቨር ሩት 3 ይሆናል ማለት ነው። ስለዚህ ኦኬ ሶ ይሄን ይመስላል። በሚቀጥለው ዙር ሌላ ጥያቄ ይዤላችሁ እመጣለሁ። ሜቢ ምን ጥያቄ እንደሰራው አላውቅም። ጥቂት ጥያቄ ነው። ይሄን አፕሎድ አድርጋለሁ። ቀጥሎ ያሉትን ጥያቄዎች ከተለያየ ዩኒቨርሲቲ የተገኙ የፋይናል ጥያቄዎችን አፕሎድ እየሰራን አፕሎድ እናደርጋለን ማለት ነው። መልካም ጊዜ